እግዚአብሔር ለምንድነው ጸልየን ጸሎታችን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። የሚጠቅመውን የምታውቅ ግን እናቱ ናት። ውሻ ስጋ ያያል። ስጋ ሲያይ ስጋውን ከወረወርንለት ካልጨረሰ አይመጣም። ዝም ካልነው ግን ይመላለሳል። ከቤቱ እንዳንወጣበት ጥያቄያችን ያዘገየዋል። በጸለይ ነው ጸሎት የማናውቀው መከራ ተመልሶልናል። ስትጸልዩ እንደ ግብዞች አትሁኑ። ተመስገን። አሁን እንዲው እኮ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ። ከሰው አይን ያለውን ጉድፍ ከምትመለከት ከራስህ አይን ያለውን ምሰሶ አውጣ። ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆን። እናንተ ጨካኞች፣ እናንተ ጨካኝ ስትሆኑ ለልጆቻችሁ መልካም ማድረግ የምታውቁ ከሆነ የሰማይ አባታችሁማ እንዴት አያደርግላችሁ? ጸሎታችን ለምን አይመለስም የሚል ጥያቄ ይጠይቃል ሰይጣን። ጸሎቱን ለምን የማይመልስልን ሲባል 3 ነገሮችን ብቻ አጭር ነገር ልንገራችሁ። እግዚአብሔር ለምንድነው ጸልየን ጸሎታችን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። ጸሎቱ የማይጠቅመን ከሆነ እግዚአብሔር ጥያቄውን አይመልስም ማለት። ለምሳሌ አንድ ነገር ልንገራችሁ። ሕፃን ልጅ እናቱ እንጀራ እየጋገረች እያለ ክፉና በጎ ያለየ ልጅ እናቱ እሳት እንድትሰጠው ይለምናታል። መስጣት አለባት የለባትም? አቤት። ልጁ ግን በልጁ አይምሮ ግን መለመኑ ትክክል ነው አይደለም? በልጁ አይምሮ ትክክል ነው አይደል? ምክንያቱም በምናውቀዋለን ሳትሰጠው ስትቀር ያለቅሳል። የሚጠቅመውን የምታውቅ ግን እናቱ ናት። ቅዱስ ያሬድ እንደተናገረ እግዚአብሔር አባታችንም እናታችን ነው። አንተ አቡነ ወአንተ እምነ እንዳለው እግዚአብሔር አባት ነው፣ እግዚአብሔር እናት ነው። የሚያስብልን እሱ ነው። እሱ ስለሚያስብልን የለመነውን ሁሉ አይሰጠንም። ለምን? እንደማይጠቅመን ያውቃልና። እንደማይጠቅመን ያውቃልና። አንዱ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጥያቄያችንን ያልመለሰልን ስላልወደደን፣ ኃጢአተኛ ስላልሆን፣ ጸሎታችን ትክክል ስላልሆነ ሳይሆን የማይጠቅመንን ስለለመን ይሆናል። ሁለተኛው ደግሞ በጸሎት አንድ መሆን ወይም በጸሎት መዋሃድ ነው። ለምሳሌ ይሄ ማለት ምን ማለት ይመስላችኋል? ይህን ሊቃውንት ሲተረጉሙት እግዚአብሔር ጸሎት ሰዎች የጸለዩትን ጸሎት በአንድ ጊዜ የማይመልሰው ተላጽቆተ ስዕል እስከሚያስደርሳቸው ድረስ ነው ይላል። ማለት ምን ማለት ነው? ውሻ ታውቃላችሁ? ውሻ ስጋ ያያል። ስጋ ሲያይ ስጋውን ከወረወርንለት ካልጨረሰ አይመጣም። ዝም ካልነው ግን ይመላለሳል። ካልሰጠነው ይመላለሳል። ከወረወርንለት ግን በቃ ካላለቀበት አይመጣም። ሰው እንደ ውሻ እንዳይሆን አንድ ጥያቄ ይጠይቃል፣ እግዚአብሔር ይመልስለታል። ከዚያ በኋላ ካልቸገረው ተመልሶ ቤተክርስቲያን አይመጣም። አንድ ጥያቄ ይጠይቃል፣ አሁንም ያን ይመልስለታል። ካልቸገረው አይመጣም። ስለዚህ ጥያቄው ሳይመለስ በቆየ ቁጥር እንዲመልስልኝ እያለ እግዚአብሔርን ለመዘብዘብ ቤተክርስቲያን ሲመላለስ በዚያው የቤተ ክርስቲያን ሰው ሆኖ እንዲቀር ማለት። ከቤቱ እንዳንወጣበት ጥያቄያችን ያዘገየዋል። እግዚአብሔር የትኛውን ነገር መቼ ቢያደርገው አሳምሮ እሱ ያውቅበታል። ከእሱ ጋር እንድንጣበቅ ከእሱ እንዳንለይ ጥያቄውን ያዘገያል። ሶስተኛ ደግሞ በጸለይ ነው ጸሎት የማናውቀው መከራ ተመልሶልናል። አስደናቂ ይሄ ነው። አታው እግዚአብሔር ሁልጊዜ ለእኛ እያሳወቀ የሚሰራ ይመስላችኋል? ስንት ሰዎች ሊገሉን ተዘጋጅተው ለእኛ ሳይነግሩን ከንቱ አድርጎ ልቡናቸውን ምክራቸውን ሽሮ እንዳስቀረ የሚያውቅ እሱ ብቻ ነው። ስንት ሰዎች ሊያጠፉን ሊከሱን ተዘጋጅተው እንደገና ደግሞ እንደው ልተው መሰል ብለው እንዲቀሩ ልቡናቸውን አራርቶ ለእኛ ሳያሳውቁን ያስቀረው ምክር ብዙ አለ። እግዚአብሔር ያንን ጥያቄ እኛ በጠበቅነው ስንፈልግ እግዚአብሔር ያልጠበቅናቸውን ብዙ መዓቶች በጸሎት አስቀርቶልን። የማንኛውም ሰው ጸሎት ጥያቄ ሳይመልስ ቀርቶ አያውቅም። ይህንን አውቀን ከጸለይ ጸሎታችን መልስ ያገኛል። ስትጸልዩ እንደ ግብዞች አትሁኑ። አሁን እኮ አርጎ የሚፈርደው ሰው የመድኃኔዓለም ያለ ጻድቃኔ ሳምንት ዶ ከተቀመጠ፣ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገን ሥላሴ የተመሰገኑ ይሁኑ እንደ ባይታዊ ማለት መመጻደቅ የሌለህን ጽድቅ ማለት ውስጥ እኮ ሌባ ነው ታውቀዋል። ምን ያመጻድቃል? ሳምንት ውዳሴ ማርያም ደገምኩ ብሎ ሰው ትቢቱ ኩራቱ ተመስገን። አሁን እንዲው እኮ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ። እንዲው እኮ አይደረስ እኮ ነው እንዲው ማምላክ ምን እንደ ይሄንን ምጽድቅ ነው ማቆም ያለብህ አንተ ግብዝ። አስቀድመህ ምሰሶውን ከዓይንህ አውጣ። ከሰው ዓይን ያለውን ጉድፍ ከምትመለከት ከራስህ ዓይን ያለውን ምሰሶ አውጣ። ጸሎተኛ በመሆናችን መመጻደቅ በቁርጡ ከጳጳሱን ያልሻልም፣ ከፓትርያርኩን ያልሻልም፣ ከዚህ ዘመን መነኩሴን ያልሻልም፣ ከቄሱን ያልሻልም፣ ከዲያቆንን በምንድን ነው የምትሻሉትና? ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆን። ነፍሳችሁ እንድትድን ነው እኔ የምፈልገው። እና እግዚአብሔር እንዲሁ ከእንዲህ ያለ ምጽድቅ እግዚአብሔር ይሰውራቸው። እኔ እውነቴን ነው። አትመጻድቁ። በመለገሳችሁ፣ በመስጠታችሁ፣ በመመጻደቃችሁ
እንደዚህ ያለ ምጽድቅ ወዳጅ ክርስቲያን አይጸድቅም። ይሄን ነው እንደ ግብዞች አትሁኑ፣ ስትጸልዩ እንደ አሕዛብ ዝንጉዎች አትሁኑ። እስመ በአብዝሖ ንባቦሙ ይመስሎሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛታቸው እግዚአብሔር ጸሎታቸውን የሚሰማቸው ይመስላቸዋል። አሁን ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ይሄ ለዘብል አድርገው ብዬ ነው እንዲመለሱ ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኛላችሁ አይደል? እና እነሱ ምን ይላሉ መስላችሁ? ይህንን ጥቅስ ይዙና ጸሎት ማብዛት ግብዝነት ነው ይላል። ጸሎት አታም ዳዊት ውዳሴ ማርያም ቅዳሴ ረጅም ጊዜ መጸለይ በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላችኋል ይላችኋል እኮ ኦርቶዶክሶችን ይላል ጌታዬ። ንግግሩም አልተገናኙ። በጸሎታቸው ብዛት የተባለ ጸሎት አታብዙ። አሁን ጌታ ሳታቋርጡ ጸልዩ ብሏል። እንደገና ደግሞ ጸሎት አታብዙ ይላል። ይጣላል አይጣላል? መራራ ውሃና ጣፋጭ ውሃ ከአንድ ጉድጓድ ሊቀዳ ይችላል? አይቀዳም። እግዚአብሔርስ ሐሰትና እውነት ይናገራል? አንዴ አድርጉ አንዴ አታድርጉ ይላል? አይል። ታዲያ ጸሎት ማብዛት በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላቸው የተባለ ጌታዬ ኢየሱስ ክርስቶስ ማልዳ ቁሙ እንጀራም ስጠኝ፣ የሰው መውደዱን የቀና መንገዱን ስጠኝ፣ እንደ ፈረስ ስታበላ አውለኝ፣ ባዱን ዘመድ ልጡን ገመድ ዱሩን መንገድ አርግልኝ፣ ጽድቄን የላሊባላ ዕድሜን የማቱሳላ አርገው፣ ጠላቶችን አይናቸውን ጉልበታቸውን ቄጠማ አርገው፣ እንደ ጢፍ ሳብናቸው እንደ ጉማፍናቸው ምናምን በላቸው። ይሄ ነው ጸሎት ማብዛት። አታብዙ ያለ ጌታ ይህንን ነው። ነገሌንም ደግሞ እንዲህ አርጋቸው፣ ውጭ ሀገር ያለችውን ልጄንም ገንዘቧን አበርክትላት፣ ለዚችኛይቱ ልጄ ትዳር ስጣት፣ ለዚህ አንድ ለእንትና ደግሞ እንደዚህ አርግለት፣ እንደገና ደግሞ ደሞዜ አልበቃይ ብሏል ማለት ይሄ ምን ይባላል? ነገር ማብዛት። ጌታ ጸሎት አታብዙ ያለ ምን ነው? ይሄን ነው። ይሄን አታብዙ። ይሄን እኔ ያውቀዋለሁ። ምን አለ ጌታ? እስቲ እኔ ያውቀዋለሁ። ይሄንን ማን ያውቅልን? እግዚአብሔር ያውቅልናል። ምን እንደሚያስፈልገን ጥንቅቅ አድርጎ ያው ምን እንኳን እግዚአብሔር እናንተ እንኳን በአቅማችሁ ለየትኛው ልጃችሁ በየትኛው ወር ልብስ እንደምትገዙለት አታውቁ? እናውቃለን። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው፣ እንቁላል ቢለምነው እምቧይ የሚሰጠው፣ አሳ ቢለምነው እባብ የሚሰጠው አለን? የለም። እንኳንስ ልጁ ዳቦ ቢለምነው ደረቁን ለሱ በልቶ ልምልሙን ለልጁ ያጎርሰው። አሳ ቢለምነው እንኳን እባብ ሊሰጠው አጥንቱን ለሱ ወስዶ ልምልም ስጋውን ያጎርሰው። እንቁላል ቢለምነው እንኳን እምቧይ ሊሰጠው ቅርፍቱን ቀርፍቶ ልሙን ለልጁ ያጎርሳል። እናንተ ጨካኞች፣ እናንተ ጨካኝ ስትሆኑ ለልጆቻችሁ መልካም ማድረግ የምታውቁ ከሆነ የሰማይ አባታችሁማ እንዴት አያደርግላችሁ? ጠንቅቆ ያው ትንኝን የሚመግብ አምላክ እኛን ይረሳን ይመስላችሁ? ትልን የሚመግብ ጌታ የቁራ ጫጭቶችን እንኳን የማይረሳቸው መድኃኔ ቁራ ሲወለድ በጫጭትነት ዘመኑ ቀይ አዛ እናት አባቱ ርዕስ መልኩ ተለወጠ ብለው ጥለውት ይሄዳል። እነሱ ጥቁር ናቸው። ከዚያ በኋላ ምን ያደርጋል? አፉን ክፍት ይላል። ይሄ ጸሎት ሲያረግ እግዚአብሔር ቁንጫጭቶቹ የአፉን እርጥበት እያሉ ይመጡ። ክፍት ሲያረግ ይገባሉ፣ ግጥም ሲያረግ ይወጣቸዋል። ኋላ ጥቋቁር ቁንጫጭት ይበላና ጥቁር ይሆናል። ጥቁር ሲሆን እናት አባቱ መጥተው ያቅፉት። ወለጉለቋት እለይጼውእወ ያለው ቅዱስ ዳዊት ይሄ የቁራ ጫጭቶችን እንኳን የማይረሳቸው እግዚአብሔር በእናታችን ማህፀን እያለን የመገበን እግዚአብሔር አቤቱ ሕፃኑን ከአባቱ ወገብ በዘርነት የምትከፍለው ወደ እናቱ ማህፀን የምትልከው ውሃውን አርግተ ሰው የምታደርገው በአምትንት እንዘማይ ውእቱ ታረግኦ በጥበብከ ብጥብጥ ውሃ የነበረውን በእናቱ ማህፀን በአምትንት ባይጽምት በጅማት ባጥንት አበርትተ አካል ዘአክልን ሰተ መልክ የምትሰጠው እናቱ የጠጣችው አንዝዞ የበላችው ተጭኖ እንዳይገለው ጠብቀ የምታስወልደው እግዚአብሔር ሆይ እናታችን አሁን ሕፃንን ልጅ በርበሬ ብናጎርስ አይኑ አልቅሶ የ6 ወር ልጅ አሁን በጨው እንጀራ እሺ፣ ግን እናቱ ማይፀን እያለ እናቱ በጨው እንጀራ እየበላች ለምንድን ነው የማያቃጥ? ለሕፃን ልጅ አረቂ ብናጠጣው ይሞታል። ግን እናቱ ነፍሰጡን አረቂዋን እየጠጣች ለምን ልጁን ትናይ ነው? እግዚአብሔር ስለሚጠብቅ አልጋ ላይ እያለ ወፍራም ጋቢ እንኳን ሕፃን ልጅ ካለበስ ነው ታፍኖ ይሞታል። ግን በሰው ቆዳ ተለጉሞ ጽንስ ታፍኖ አይሞት። እምከርሴሜ አንተ አምላኬ ይላል ቅዱስ። አቤቱ ከእናቴ ማህፀን ጀምሮ አንተ አምላኬ፣ ከዚያ ውስጥ ብከ ተገደፍኩ ውስተ ከርሰ በእናቴ ማህፀን እያለው በአንተ ተጣልኩ። ያንተ እጅ ደገፈኝ፣ ያንተ እጅ ጠበቅ። ሕፃናትን ጠብቆ የሚያሳድጋል። ትልቅ ሰው ሲወርቅ በአንድ ጊዜ እንክት ከሚልበት ድንጋይ ሕፃናት 7 ጊዜ ወርቀው አይሰብም። እግዚአብሔር ስለሚጠብቃቸው። አባ ጊዮርጊስ ዘጋስጫ ደግሞ ሕፃን
ከቤት ውስጥ እያለ እናቱ ገበያ ብትሄድና እናቱ ሳትኖር እባብ ቢመጣበት ልጁ በደግነት እባቡን ይዘው እባቡ እናቱ እስከምትመጣው ድረስ ሳይበላው እንዲቆይ እግዚአብሔር ያደርጋል። የሕፃኑ ደግነት የእባቡን ተንኮል ያሸንፋልና እንዲህ የሚጠብቀን እንዲህ የሚያስብልን እግዚአብሔር ለወፎች የሚያስብላቸው እግዚአብሔር ምድርን ዘረበቦ ለሰማይ ከመቀ ሰማይን ያለ ባላ ያቆመው እግዚአብሔር መኑ ውእቱ ዘሰቀላ ለምድበ ወኢምንትራ ምድርን በውሃ ላይ አንጠልጥሎ አጽንቶ ያስቀመጣት ሕያው እግዚአብሔር ለምግባችን የማያስብልን ይመስላችሁ? እኛን ከመመገብ እኮ እኛን መፍጠር ይበል ትልቁን አድርጎልናል። ነፍስ ለምትኖርበት ደም ለሚሆነው ምግብ ከመስጠትማ ልብስ ስጋ የሚለብሰው ልብስ ከመስጠትማ ነፍስና ስጋን መፍጠር አይበልጥም? ወበይን ታራዝኒ ምንተ ትብ ስለ ልብስ ስለምን ትጨነቃላችሁ? ርዩ ጽጌያተ ገዳም ዘከመ ይልህቡ የምድረ በዳ አበቦችን ተመልክቷል። እይፈትኑ አይፈትኑ አይደክ ሰሎሞን እንኳን በዘመኑ ሁሉ ከነዚህ እንደ አበቦች እንዳንዱ አለበት። በመስከረም አብቦ ነገ በሳት የሚቃጠለውን ምድረ በዳ እንዲህ ባለ አበባ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አያለብሳ? ስጋውን የፈተተላችሁ ደሙን የሰጣችሁ እግዚአብሔር ምድራዊ እንጀራ እንዴት ይነሳችሁ? ስለዚህ ስለምን ትጨነቃላችሁ? ስለዚህ እላችኋለሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይሄንስ እምነት የሌላቸው አሕዛብም ያስቡ። የእናንተ ብልጫችሁ ምንድን ብሎ ይናገራል። ስለዚህ እግዚአብሔር ስለሚያስብልን ጸሎት አታብዙ ማለት ይሄን አድርግልኝ ማለት አታብዙ። ዝም ብላችሁ አቡነ ዘበሰማያታችሁን ዳዊታችሁን ውዳሴ ማርያምን ደግማችሁ ቤታችሁን ጸሎቱ ውስጥ ጥያቄያችሁን አቅርባችሁ ስለጨረሳችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አንድ በረሃ ውስጥ የሚኖር ባይታዊ ምን ብሎ ተናገረ? አቤቱ ፈጣሪ ይህንን አድርግልኝ ብዬ ከመጸለይ አድነኝ። እንዲሁ እኮ ይገርማል። ይህንን አድርግልኝ ብዬ ከመጸለይ አድነኝ። እንዲህ አድርግልኝ እንዴት እላለሁ? አንተ እያሰብክልኝ እንዲህ አድርግልኝ ለምን እልሃለሁ ብሎ ይናገር። ስለዚህ ይሄንን አምኖ እግዚአብሔር ያስብልኛል ብሎ በሙሉ ልብ እንድንጸልይ ስትጸልዩ አትዘንጉ። ልቡናችሁን አታባክኑት። በጥያቄዎቻችሁ ብዛት ልቡናችሁን አትስለው። አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። ይህንን ስለሚል ብዙ አሁንም ቅድም እንዳልኩት ከኛ ቤተክርስቲያን የወጡት ወንድሞቻችን እህቶቻችን እንዳሉ ቤተክርስቲያን ውስጥ ቆሞ መጸለይ ውዳሴ ከንቱ ነው። ምክንያቱም ክርስቶስ ያለ ቤትህን ዘግተህ ጸልይ ነው የሚል ጥያቄ እየጠየቁ ምዕመናንን ያደናግራሉ፣ መጽሐፍ ቅዱስ ያልተማሩትን። ግን መልሱ ለዚህ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የማህበር ጸሎትን ቤተክርስቲያን ቆሞ መጸለይን ውዳሴ ከንቱ ነው አላለም። ቅድም ከነገርኳችሁ ቦታዎች መጸለይን ነው የተናገረ። እንደገና በአደባባይ አጸልዩ፣ መንገድ ለመንገድ ከተማ ለከተማ ነው እንጂ ያለ የቤተ ክርስቲያንን ውዳሴ ከንቱ ብሎት አይደለም። ከቤተ ክርስቲያን የተረፈውን ከጸሎት ቤታችሁ ጸልዩት እንጂ አደባባይ አትጸልዩ። አንተ ቤትህን ዘግተህ ጸልይ። አንድም ሕዋሳትህን ሰብስበህ ጸልይ ማለት ነው። ቤት የተባለ ሰውነትህን ሰብስበህ ጸልይ። ወእስመ አቡከ ሰማያዊ ዘይርእየከ ያሐስየከ ክሱት። በስውር የሚያይህ እግዚአብሔር በግልጥ ዋጋህን ይከፍላል። ዛሬ ቤት ውስጥ ጸልያለህ ብቻ ነገ ከመላእክት መሃል ዋጋህን ይከፍላል። ጸልይ በህው ያለው እንዲህ አድርገህ ጸልይ፣ እግዚአብሔር በጎ ዋጋህን ይከፍላል። በጎ ዋጋ የምናገኝበትን ጸሎት እንድንጸልይ እግዚአብሔር ይርዳን። እኛ ስንጸልይ እንዲህ ብለን እኛ ስንጸልይ ነው። ቄስም ሲጸልይ ሄዱ ቤት ሄዱ ምዕመናን ይባርካችሁ ይቀድሳችሁ ብሎ አቡነ ዘበሰማያት ይላል እንጂ በቅርብ ቀን ጌታ ኢየሱስ ብሏል መኪና ታገኛለህ፣ ጫማ ታገኛለህ አይደል? እናንተ ስትጸልዩ ምን በሉ ነው ያለ? ጫማ ታገኛለህ፣ መኪና ትገዛለህ በሉ አላለ። ቤት ትገዛለህ በሉ አላለ። እግዚአብሔርን እመን ብሎ አቡነ ዘበሰማያት በሉና እናንተስ የመጣች ሌሎች አሉ ማለት ነው። እንደኛ አድርገው የማይጸልዩ አንትሙሰ ዝም ብላ የመጣች አይደለችም። ይቺ የመጣችው ምንድናት? ግናት። እናንተ ግን ሌሎቹ እንዲህ ይጸልያሉ፣ ግብዞች ናቸው። እናንተ ግን እንዲህ አድርጋችሁ ጸልዩ። ምን ብላችሁ? አቡነ ዘበሰማያት አባታችን ሆይ